الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد عليه أفضل الصلاة وأزكى التسليم وبعد السلام عليكم ورحمة الله تعالى وبركاته ዛሬ እንግዲህ በዚህ ፕሮግራም ጥሪያችንን አክብራችሁ እዚህ የተገኛችሁ ሁላችሁም እንኳን ደህና መጣችሁ ለማለት እወዳለሁኝ። እስላማዊ በጎ አድራጎት ድርጅት እና እስላማዊ ማህበራት ሐቂቀተን ይህ ስራ በጣም በአላህም ዘንድ በህዝባችንም ዘንድ እንደ ማህበራዊ ጉዳይም ከፍተኛ ትልቅ አላህ Subhanahu Wa Ta'ala የሚወዳቸው ዘንዶች ነው። አላህ Subhanahu Wa Ta'ala በቁርአኑ እንዲህ ይለናል፣ تعاونوا على البر والتقوى ولا تعاونوا على الإثم والعدوان تعاونوا على البر والتقوى بر بانت በበጎ ስራ ተባበሩ ተጋገዙ ይለናል አላህ Subhanahu Wa Ta'ala። በአላህም ተቅዋ በአላህም ፍራቻ ጋራ የተቆራኘ በጎ ስራ ማለት ነው። ጥሩ ስራ በጎ ስራ ከተቅዋም ጋራ ያለው ማለት ነው። ምንድነው በጎ ስራ? አላህ የሚወደው ስራ ማለት ነው። እሱ ፍራቻ ጋራ የተቆራኘ ስራ አላህ Subhanahu Wa Ta'ala ዛሬም በዱንያም ባለቤቱን ይሄንን የሚሰራ አካል የሚያከብረው በአኺራም ደግሞ ትልቁ ምንዳ የሚያገኝ ማለት ነው። እንግዲህ እኔ እንደራሴ ቢወስደው ከ30 ዓመት በላይ በጎ ስራዎች ላይ ተሰማርቻለሁ። አንድ ቦታ ሂጄ አንድ አካባቢ ሂጄ ወገኖችን የሆነ ስራ ላይ አግዤ ሲመጣ የሚሰማኝ ደስታ አላህ ያውቃል። ሰው ማለት ለራሱ የኖረ ሳይሆን ለወገኑ የኖረ ለአገሩ የኖረ ሰው ነው። ለራሱ ማንም ሰው ይኖራል። ማንም ህይወት ያለው ሰው ለህይወቱ ይታገላል፣ ይሰራል፣ ራሱን በዚህ ዱንያ ላይ ለማስደሰት በአኺራም ምንዳም ለማግኘት ብሎ ይጥራል። ቀን ሲሰራ ይውላል፣ ማታ ደግሞ ሲያስብ ያድራል። ይሄ ማለት ከማንኛው ከተራ ሰው አይለይም። ግን ሰው ማለት ትልቅ ስራ ማለት ለወገኑ የኖረ ነው። የራሱ እንደማንም ይኖራል፣ ግን ለወገኑ የተረፈ ለሀገሩ የተረፈ ለሰው ለጎረቤቱ ለተቸገረው አካል ለተጎዳ አካል የሚኖር ሰው ነው። በዚህ ዱንያ ላይ ሰው ሙሉ ስም ሰው ተብሎ የሚመሰገነው በአላህም ዘንድ በህዝብም ዘንድ የሚመሰገነው ለሰው የኖረ ነው። እናንተ ድርጅት አቋቁማችሁ ህዝባችሁም ለማገልገል ዲናችሁም ስለ ዲናችሁም ለሃይማኖታችሁም ለመስራት ይሄንን ድርጅት አቋቁማችሁ ይሄንን ስራ በመስራታችሁ አላህ Subhanahu Wa Ta'ala መርጧችኋል ለማለት ይወዳለሁ። ማንም ሰው እንዲህ ያለ ስራ ለመስራት አይወፈቅም። ተውፊቁ የአላህ ነው። አላህ ወፍቋችሁ ህዝባችን እናገልግል፣ ወገኖቻችን እንርዳ፣ ከወገኖቻችን ችግሩ ጋር እንቁም ብላችሁ ይሄንን ስለሰራችሁ በአላህም ዘንድ በህዝባችሁም ዘንድ
በሁሉም ዘንድ አላህ ሱብሓነሁ ወተዓላ ምንዳውና አጅሩን የሚታገኙበት ጉዳይ ነው። ይሄ የአላህ ተውፊቅ ነው። ለዚህ ተውፊቅ አላህን ልታመሰግኑ ይገባል። ይሄን ካንኩል በኋላ አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ፍቃዱን ሰጥቷችሁ እንድትሰሩ የምትጠይቁትን ነገር የሚያስፈልጋችሁ ነገር አመቻችቶ ሰጥቷችሁ ክትትል አብራችሁ ከሱ ጋር ተከታትላችሁ የሱን ጥሪ ተቀብላችሁ የሰራችሁት ስራ አሁንም ቢሆን ዳግሜ ለማመስገን ይወዳለሁኝ። ትልቅ ስራ ነው። በተለይም በዚህ በቅርቡ ባሳለፍነው ረመዳን ብዙ ስራ ሰርታችኋል። ሪፖርቱ እንደደረሰኝ ብዙ ጥሪያችንን ተቀብላችሁ ይሄንን ስራ ሰርታችኋል። በተለይ ዘንድሮ አሁን ባለው ሁኔታ አገራችን ካለችው ኑሮ ውድነት አንፃር ህዝባችን ካለው ችግር አንፃር ይሄንን ችግር ተመልክታችሁ ለዚህ ብዙ ለፍታችሁ ብዙ ረታችኋል። በእውነቱ በጣም አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ሪፖርቱን ሲሰማ በጣም በደስታ ነው የተቀበለው። መስራትም ያለብን ይሄ ነው። ወደፊትም ከዚህም በላይ የተቀሩትም ሌሎቹም 91 ነው። ከዛ ውስጥ የተወሰናችሁ ናቸው ብዙ የሰራችሁት። አላህ ይቀበላችሁ ስራችሁን። አላህ ኸይረል ጀዛ አላህ ይክፈላችሁ። በዚህ ስራ ላይ እንድትበረታቱ እኛም እንደ አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት በጎናችሁ እንቆማለን። እንዲህ ያለው ስራ ለመስራት ፍቃድ ለመውሰድ ምን ያክል ችግር እንደነበረ ምን ያክል ውጣ ውረድ እንደነበረ በአንዳንድ ጊዜ ተደብቀን ነበር የምንሰራ። በድሮ በፊት ከ15 ዓመት በፊት 20 ዓመት በፊት እንዲህ በቀላሉ ፍቃድ ተገኝቶ በቀላሉ ተመቻችቶ ለመስራት አይቻልም ነበር። እንደሚታወቀው ከዚህ በፊት የነበረ ሁኔታ ማለት ነው። የኢትዮጵያ እስልምና ጉዳይ ከፍተኛ ምክር ቤት እውቅና አገኝቶ በተቋም በአቻው ተቋም ጋራ ልክ እንዳለው እውቅና ከፍተኛ ካገኘ በኋላ ለእንዲህ ያለ ድርጅቶች ፍቃድ ለመስጠት ህጋዊ ፍቃድ ሰጥቶ አብረው ለመስራት የተፈቀደ በሀገራችን ህግ መሰረት ይሄንን ስላገኘ ነው ለእናንተም አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት በአዲስ አበባ ደረጃ ይሄንን ፍቃድ ሊሰጣችሁ የቻለው። ይሄ ቀላል አይደለም፣ በቀላሉ እትዩት እና ትልቅ ነገር ነው። አሁንም ቢሆን አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ለህዝባችን ለአዲስ አበባ ከተማ ነዋሪ አስፈላጊውን ሃይማኖታዊ ማህበራዊ ስራዎች ይሰራል፣ ይቀጥላል። ኢንሻአላህ አብረን እንቀጥላለን። አሁንም ይህንን የእናንተ እንዲህ ያሉ ስራዎች ተሰማርቶ ለመስራት ፍቃደኛ ሆኖ ፍላጎት ያላቸው አካል አሁንም አለምንም ችግር አለምንም ውጣ ውረድ ፍቃዱን ለመስጠት ዝግጁ ነው። ፍቃዱንም እንሰጣለን፣ አብረን እንሰራለን። እናንተም ደግሞ ምናልባት የሚያጋጥማችሁ ችግርም ካለ የምትፈልጉት ነገሮችን ካለ አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ዝግጁ ነው። ችግሮቹን ለመፍታት አብሮ ለመስራት የበለጠ ስራውን አስፋፍተን ህዝባችን ለማገልገል ያለውን ሁሉ መስራት ያለብንን ሁሉ ተጋግዘን ለመስራት ዝግጁ ነን። አላህ ሱብሓነሁ ወተዓላ በሰራችሁት አላህ ምንዳውን አላህ ይስጣችሁ፣ አላህ ይቀበላችሁ፣ አላህ ይቀበለን ለማለት እወዳለሁኝ። በተረፈ እንግዲህ ያለውን ነገሮች ዛሬ
ችግሮቹም ካሉ ሌላ ፕሮግራምም በመያዝ ዛሬም ባይሆን ችግሮቹን አፋጥነው ለመፍታትና ለእናንተ የምትፈልጉትን ነገር ሁሉ ለማስተካከል ወይም ደግሞ በጎናችሁ ለመቆም አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ዝግጁ ነው። ስለዚህ በርቱ፣ ተበራቱ። ወደ ኋላ የቀራችሁም ደግሞ ጠንክራችሁ ስራውን ስሩ። ህዝባችን ማገልገል ግዴታችን ነው። ቅድም እንዳልኩት ለህዝባችን በወህጃችን ጎን መቆም ግድ ይለናል። ለዲናችን ለማህበረሰባችን ለማገልገል ሁላችን ተባብረን አንድ ግድ ሆነን ተዓውን ማድረግ ሴቶቹም ወንዶቹም ሁላችሁም እንድትተባበሩ አደራ እያልኩኝ በዚሁ ሰላም ንግግሬን አቆማለሁ። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። Mm-hmm.